ማለት ፈልጋለሁ። እዚህ ላይ ብናቆም ጥሩ ነው። እሺ ታፕታፕ እያደረጋችሁ በውይይቱ ተመስጣችሁ ብዙዎቻችሁ እያደረጋችሁ አይደለም። 67000 ላይ ነው ያለው። የሚናገሩት ንግግር ወደ እናንተ በጥራት እንዲመጣ ታፕታፕ እያደረጋችሁ። እሺ ማይኮ 7 ደቂቃ አለ። ቴዲ ዳኒ እስራኤል ሲናገር እዚህ ነበርኩኝና ሰከንድ ራውንድ እየሄደው መሰለኝ ነው። ማይኮ ሲናገር ሰምተሃል? እሱ ሲናገር ከታች ነበርኩኝ። ኦኬ ከማይኮ ቀጥሎ አንተ ነው። ወደ አንተ ልመጣ ነው። እሺ እኔ በስሱ የኦፒዲዮን እና የቡኖ በደሌን እንትን ብዬ ወደ ዋናው ገባለሁ። እንትን ቀረሌ ላይ አይገባም። ከኢትዮጵያ ጋር ታሪክ የለንም ስል ቀረሌ ላይ አይገባ። ታሪክ ስለሌለን ነው። if we talking about አቢሲኒያ በአክሱማይት ኪንግደም ጊዜ እሱንም ደግሞ የተወሰነ ኖርዘርን ኢትዮጵያ which is ትግራይ ላይና ከአማራው ህብረተሰብ ጋር የነበረን ታሪክ አለ። በተረፈ ከዛ በኋላ በነበረው በዛጉዌም ሆነ በዚህ በሰለሞናይት ኪንግደም በነ ይኩኖ አምላክ ጊዜ በነበረችው ኢትዮጵያ ምናምን ጊዜ ብዙ ታሪክ የለንም። ስፔሻሊ ደግሞ ሳውዘርን ኢትዮጵያ ጋር በታሪክ ምንም አይነት ግንኙነት ኖሮን አያውቅም። ያኔ በነበረችው አቢሲኒያ ያ ህብረተሰብ አቢሲኒያ ውስጥ ተካቶ አልነበረም። ካለንም በአክሱማይት ኪንግደም ጊዜ ታሪክ ከነበረንም በትግራይ በኩልና በተወሰነ መልኩ ደግሞ ከአማራው ህብረተሰብ ጋር ያ አክሱማይት በሚባለው እንትን ውስጥ የነበረን ነው። አሮን ነው ብዙ የደቡብ ልጆች በዛ ሰዓት ላይ የአክሱማይት ኪንግደም ውስጥ ከነበራችሁ እንግዲህ ተሳስቻለሁ ማለት ነው። ግን ስላልነበረ ነው። ቡኖ በደሌ ወጣ ገባ እያልክ ምናምን በስተመጨረሻ ላይ አይ ጦርነት ውስጥ ከገባን ብልሃል። በመጀመሪያ ላይ ግን ቀለበት አስረው ምናምን የምትለው ነገር አለ። ምንም የተለየ ነገር የለም። ያው አብይ ዝም ብሎ የዩናይትድ አረብ ኤምሬቱንም ቀለበት አስሮለታል። እሱ ነው የሳውዝ አፍሪካው ላይም እየሄደ ይጠመጠምበታልና አብይ እንደዚህ አይነት ባህሪ ሊኖረው ይችላል። ከኢሳያስ አፈወርቂ ጋር ግን ያደረጉት አንድና አንድ ኢትዮጵያ የባህር አክሰሱን እንድትጠቀም ኤርትራውያኖች ደግሞ የኢትዮጵያ የአየር አክሰሱን እንድንጠቀም ነው የነበረው። ኢሳያስ አፈወርቂ ቃሉን አክብሮ ለእያንዳንዱ ኤርትራውያኖች ጥሪ ቀርቦልን ከዛ በፊት በተለያየ አየር መንገድ እንጠቀም የነበረን ሰዎች ፉሊ ኤርትራዊ ሙሉ ለሙሉ ኢትዮጵያ ኤርላይንስን ባካፕ እያደረግን ሙሉ የኢትዮጵያ አየር መንገድ ተጠቃሚ ሆነን የነበረው። በኢትዮጵያ ሳይድ ግን ባህሩን መጠቀም አልፈለጋችሁም። የኤርትራ መንግስት $156 ሚሊዮን አውጥቶ የአሰብ ሪፋይነሪንና ሙሉ ኮንስትራክሽኑን ኢንፍራስትራክቸሩን በስነ ስርዓት አድሶ፣ በኢትዮጵያ ሳይድ ግን ምንም የተሰራ የለም። ብዙ ኮንስትራክሽኖችን ስናፋጠን እናያለን። በአሰብ በኩል ግን ምንም አይነት ኮንስትራክሽን አድርጋችሁ ወደ ስራ ለማግባት ያደረጋችሁ ጥረት የለም። ኦል ኦቨር ሰድን ግን ከአብይ አህመድ በኩል የመጣው ምንድነው? አሉላ ፈረሱን ያጠጣበት ምናምን የቀይ ባህር የይገባኛል ጥያቄ ነው። ያንን ደግሞ ብዙ የብልጽግና ደጋፊዎች ነው አብይ ይሄን አይደለም ሲል የነበረው ምናምን ስትሉ ለረጅም ጊዜ የቆያችሁ ሰዎች ሩድዋን ሁሴን ወጥቶ ድምቅ አድርጎ ተናግሮታል። በሚኒሊክ ጊዜ ስህተት ተሰርቷል። በኃይለሥላሴ ጊዜ ያ እድል አምልጦናል። በአሁኑ ግን ይሄ እድል ሊያመልጠን አይገባም። የባህር አክሰሱ ላይ ማለት ነው። ያ ነገር በሚኒሊክ ጊዜና በቲፒኤልኤፍ ጊዜ የነበረው እድል አመለጠን የሚለው ከጅቡቲ ጋር አይደለም፣ ከሱዳን ጋር አይደለም፣ ከኤርትራ ጋር ነው። አሁን ላይ ደግሞ የፊልድ ማርሻሉ ወጥቶ የራሳችን የሆነ አክሰስ ምናምን በጣም ብዙ ነገር አንዳንዴ ብልጽግና እየወጡ የሚያወሩት አንዱ የሚያወራው አንዱ አያወራውም። አንዱ ጦርነት ይፈልጋል ይላል። የውጭ ጉዳይ ሚኒስቴሩ ይመጣና እኛ ከኤርትራ ጋር በቃላትም ቢሆን አይደለም በሌላ በቃላትም ጦርነት አንፈልግም ይላል። አንዱ ከአንዱ የሚያደርጉት ነገር ፍጹም የሚጣረስ ነው። ደፈር ብሎ ድምቅ ባለ ሁኔታ እንደዚህ እንፈልጋለን የሚል የለም። የአሰብን ወደን በእንደዚህ አይነት ሁኔታ ድምቅ አያደርጉትም። ፈራ ተባ በማለት አንድም በማስፈራራት አይነት ነገር ነው፣ ሌላም ዲፕሎማሲያዊ መንገድ በሚመስል በኩል ነው። ፍጹም
ምንም ግራ በሚያጋባ ሁኔታ ነው። እኔ እንደ አንድ ሀገር መሪ ፍላጎቱን መግለጽ የሚያቀታቸው ምንድነው ፍላጎታቸው? በስነ ስርዓት ቁጭ ብለው መደራደር የማይፈልጉ ምንም ግራ የሚያጋባ ስለሆነ በኤርትራ በኩል የወሰድነው እርምጃ አለ። የተለያዩ የኢትዮጵያ ሚኒስቴሮች፣ ኃላፊዎች አንዳቸው ወደ ጦርነት በኩል ውስጥ ማለት ይሄ ደግሞ እንትን የሚሉት ነገር አለ። ይሄ የሴራ ፖለቲካ የኤርትራ ተቋሚዎችን ኢትዮጵያ ውስጥ አሰልጠናን ብርጌድ ንሓመዱን እንደዚህ አስገብተን እንደዚያ ሬጂም ቼንጅ አድርገን ይላሉ። ብዙ ነገር ያደርጋሉ። እሱንም ሲገፉበት አታያቸው። ሁሉ ነገር ፌል ያደርጋል። ሶፋር በኤርትራ በኩል እኛ ይሄ ጦርነት አስፈላጊ አይደለም ስንል ቆይተናል። ግን አሁን ላይ ላለው ለኢትዮጵያ መንግስት ሲምፕል የሆነች ሆምወርክ ሰጥተነዋል። ጦርነት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ጋር ከትግራይ ጋር ጽምዶ በሚል ከአማራው ህብረተሰብ ጋር አማራውና ትግራይ ፍጹም ወደ ጦርነት ውስጥ በወልቃይትም ሆነ በራያ እንዳይገቡ ሰላም እንዲፈጥሩ አድርገናቸዋል። ተበታትኖ የነበረውን የፋኖ ኃይል ወደ አንድ እንዲመጣ አድርገነዋል። ከእንግዲህ በኋላ በወልቃይትም ሆነ በራያ የሚጣላ አማራም ሆነ ትግራዋይ አይኖርም። ይሄ ለአብይ የስልጣን ማራዘሚያ ስለሆነ ወልቃይትና ራያን ካሽሚር አድርጎ ቁጭ ብሎ እርስ በርሳቸው ካጨፋጨፈ በኋላ ወደ ኤርትራ ለመምጣት የሚሄድበት እንትን ስለሆነ ሁለተኛ ያ ነገር አይፈጠርም። እስኪ አንድ ጥያቄ ልጠይቅ። ኤርትራ ሉዓላዊ ሀገር ናት። ታፕታፕ እያደረጋችሁ ኤርትራውያን ካልሆነ ኮመንት እንዳታረጉ ብሎክ ላደረጋችሁ ነው። ብሎክ ማለት በሰብስክሪፕሽን ነው ኮመንት የምታደርጉት። ከዛ በፊት ታፕታፕ እያደረጋችሁ እዚህ ጋር የምታዩትን ጊፍት ጋለሪ እየሞላችሁ ሰብስክራይብ እያደረጋችሁ እዚህ በነፃ ኮመንት የምታደርጉትን ልዘጋባችሁ ነው። ታፕታፕ እያደረጋችሁ ከዛ ባንዲራችሁ ማስቀመጥ ትችላላችሁ። በኢትዮጵያም በኤርትራም በኩል ያላችሁ ቢያንስ እንዳይቆራረጥ ታፕታፕ በማድረግ ተባበሩ። እሺ፣ ኤርትራ ሉዓላዊ ሀገር ናት። ለምሳሌ አንድ የኢትዮጵያ ውስጥ ያለ ፖለቲከኛ በኤርትራ ጉዳይ ላይ ቅድም የነበረው ኦፒዲዮ ወንድማችን የኤርትራ ሕዝብ ከፈለገ እስር ቤት ውስጥ መኖር ፈልጋለሁ ከኢሳያስ አፈወርቂ ጋር ካለ ወዶና ፈቅሮ ባደረገው በመረጠው ነገር ላይ ጣልቃ መግባት ትክክል አይደለም። አንድ ነገር ሉዓላዊነት መጣስ ነው ብዬ ስጠይቀው ሰምተሃል። አንተ ደግሞ ስትናገር ቃል በቃል ፋኖና ቲፒኤልኤፍ ልዩነቶቻቸውን አጥብበው በአንድ እንዲቆሙ ረድተናቸዋል የሚል ንግግር ተናግራል። ከሰዓታት በፊት የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ ዓለም አቀፍ ህጎች፣ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው በማለት ከጻፈ በኋላ ምን አለ መሰለ ወርዶ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ይላል። ያ ትክክል። ምን ማለት ነው? የብልጽግና ፓርቲ አገር እያስተዳደረ ያለ ፓርቲ ነው። እናንተ ሉዓላዊ ዳር ድንበራችሁን አስጠብቃችሁ ያላችሁ ፓርቲዎች አገር ናችሁ። ሻዕቢያ አገሩን እያስተዳደረ ያለ ፓርቲ ነው። ያለ መንግስት እውቅና ከየትኛው ኢትዮጵያዊ ጋር ነው ግንኙነት የምትፈጥሩት? ምን አለ መሰለህ ቴዲ፣ አሁን ኢትዮጵያ ሲባል ሪስፖንሲብል የሆነ ገቨርንመንት ለህብረተሰቡ ፍጹም ታማኒነት ያለው ኢትዮጵያን እንደ አንድ አድርጎ ማሻገር የሚችል መንግስት ሲኖር መንግስት ብለነው ከሱ ጋር እንሄዳለን። ኢትዮጵያ ብሎ ስልጣን ላይ ቁጭ ብሎ ኤርትራን ለመበታተን የኤርትራ ተቃዋሚዎችን አዲስ አበባ ከተማ ላይ ብርጌድ ንሓመዱ ብሎ እነሱን ወደ ኤርትራ እንዲዘምቱ አዲስ አበባ ላይ ያሉ የኤርትራ ስደተኞችን የብርጌድ ንሓመዱ አባል ካልሆናችሁ እያለ የሚያስር የአፋር ሰዎችን 2700 የአፋር ተዋጊዎች ወደ ኤርትራ ከ3 ሳምንት በፊት እጅ ሰጥተዋል። በአንድ ጀነራል የሚመራ ገብተዋል ያሉት እነዚህን እያስታጠቀ ሐራ መሬት ተብሎ ከትግራይ ደቡባዊ ትግራይ በሚባል ቦታ በነጌታቸው ረዳ በኩል የሚመራ በነ የአረና መሪው የነበረ በነሱ የተሰባሰበ በነ ጀነራል ጻድቃን በነ ጀነራል ጆቤ አበበ ተክለ ሃይማኖት ቅንጅት
ፍጹም ወደ ኤርትራ ላይ ጦርነቱን ሊያዘምት የሚደራጅን ድርጅት እንደ ፓርቲ እንደ ብልጽግና እንጂ ኢትዮጵያን እንደሚመራ ለኛ ኢትዮጵያዊ ጠላታችን አይደለም። ጠላታችን በአሁኑ ሰዓት ላይ ብልጽግና የሚባል ፓርቲ ነው። የኦሮሞ ህዝብ ጠላታችን አይደለም። የአማራ ህዝብ ጠላታችን አይደለም። የትግራይ ህዝብ ጠላታችን አይደለም። ብልጽግና የሚባል ፓርቲ ስልጣኑን ለማራዘም ሲል ኢትዮጵያ ውስጥ ፍጹም ኬዎስ እየፈጠረ አንድ ኢምፓየር መሰረታለሁ፣ ባህር አመጣለሁኝ የሚል ጀግንነት የሚሰማው አንድ መሪ ነው ይህን እያደረገ ያለው። ይሄ ደግሞ ለኛ እንደ ኢትዮጵያን ወክሎ ኢትዮጵያን ጠላት ልናደርግ አንችልም። ስለዚህ ጦርነቱንም ብንጀምር የኢትዮጵያን ህዝብ ሊጎዳ በማይችል መልኩ ብልጽግና የሚባለውን ፓርቲ ልናፈርሰው እንችላለን እንጂ እንደ ፍጹሙ ፉል የሆነ ጦርነት አድርገን ኢትዮጵያን ሊያፈራረሳት በሚችል መልኩ አናደርገው። ለምን? ይህ ፓርቲ ለኢትዮጵያ ውድቀት ኢትዮጵያን ለመበታተን ጊዜ ሲሰጠው የራሱን የሆነ መንግስት ሊመሰርት የተዘጋጀ እንደሆነ ሙሉ የሆነ እኛ እንትናለን። ስለዚህ ፍጹም ኢትዮጵያን ወደ ውድቀት ውስጥ ሊከት የሚችል ጦርነት አናደርግም። እሱንም ጦርነቱን እሱ ከጀመረው ነው። ስለዚህ አንተ በምትደግፈው ፓርቲ አሁን አገር እያስተዳደረ ያለው የብልጽግና ፓርቲ ኢትዮጵያዊ አይደለም ብላችሁ ታምናላችሁ ማለት ነው? አገሩን እያስተዳደረ ያለው ፓርቲ ኢትዮጵያን ለማስተዳደር ሪስፖንሲብል ይሆን አይደለም። አገሩን በማስተዳደር ፋንታ አውልዳይ ፎር አሜሪካ የሚል የነ ዩናይትድ አረብ ኤሚሬትስን አጀንዳ ተቀብሎ ፍጹም ከኢትዮጵያ አልፎ ምስራቅ አፍሪካን እያስተራመሰ ያለ የሱዳን ኃይሎችን ከራፒድ ፎርስ ጋር ሆኖ ሱዳንን ለሁለት ቦታ እየሰነጣጠቀ ያለ ሶማሌላንድ እና ሶማሌ ብሎ እዛ ሀገር ላይ ጦርነት ውስጥ ሊለኩስ ያሰበ የጅቡቲ መንግስት የባህር በር ከሆነ ችግር የባህር በር እንካ ባለው ማግስት ኖ የኛ ፍላጎት የባህር በር ሳይሆን የሚሊቴሪ ቤዝ ነው። ፍጹም እያንዳንዱ በየጊዜው የሚያደርጋቸው ነገሮች በሙላ የመጨረሻ ጥያቄ ላንሳፈኝ። በዚህ ደረጃ ለኢትዮጵያ የምትጨነቁ ከሆነ በደንብ ስማኝ ጥያቄ። በዚህ ደረጃ የኢትዮጵያ ሁኔታ በጣም ያስጨንቃችሁ ከሆነ ሁለቱንም የባህር በር ይዛችሁ መታችሁ ከኢትዮጵያውያን ጋር አንድ ሆናችሁ ለምን በጋራ ይሄን መንግስት አንጥለው? ያኔ ከዚህ በፊት ይሄን ሐሳብ አቅርቤ ነበር። ኢትዮጵያኖች በዚህ ደረጃ ከኤርትራ ጋር ዩናይት ማድረግ የሚፈልጉ ከሆነ ከዚህ በፊት ሞክረ ነው ስላልተሳካ በእኛ ተርም ኤንድ ኮንዲሽን ኢትዮጵያን ለምን ሁለት የባህር በር እንድታገኝ አናደርጋለን አልኩኝና ሐሳብ አቀረብኩኝ። እንዴት ተባለ? አሁን they very desperate በኤርትራ በኩል አይደለም እንግዲህ አሁን በኢትዮጵያ በኩል ነው ዴስፕሬሽኑ ያለ። ነጋጠባ ባህር ነው። አንድ ነበርን፣ ታሪካችን አንድ ነው፣ ወንድሞቻችን ናችሁ አንድ ነው ምናምን ይባላልና ኢትዮጵያውያን ወንድሞቻችን በጣም አሳዘኑኝና የባህር በር ጥያቄያቸውንም መመለስ መቻል አለብን እኛ ኤርትራውያኖች ብዬ ሐሳብ አቀረብኩኝ። ሐሳብ ምንድነው ሚኪ ተባልኩኝ። ኦኬ ትልቅ ስብሰባ ላይ ነው። ኦኬ ከእንግዲህ በኋላኛ በአንድ ኢትዮጵያ ከለላ ስር እንሆንና አልኩኝ። ይሄ አረንጓዴ ቢጫ ቀይ ባንዲራው መጀመሪያ ይውረድና የኤርትራ ባንዲራ ይውለብለብ አልኩኝ። ሁለተኛ ደግሞ ዋና ከተማው ኢንስቴድ ኦፍ አዲስ አበባ አስመራ ከተማ ይምጣ አልኩኝ። ብሔራዊ ቋንቋ ትግርኛ ይደረግ አልኩኝ። ፎሬን ከረንሲው ናቅፋ ይሆን አልኩኝ። ኢትዮጵያ ደሆል ኢትዮጵያ እያንዳንዱ የሚደረገው የውጭ ዲፕሎማሲም ሆነ ግንኙነት ትሩ ኤሪትሪያ ሊሆን ይገባል። ደን የኢትዮጵያ ህዝብ ኢዚሊ የባህር አክሰስ አገኘ ማለት ነው። ያ አይደለም የሚያስፈልገው በሰላም መኖር የባህር አክሰሱ ዋይ ኖት ሌትስ ትራይ አልኩኝ። ሶ ኢትስ ኢዚ። አሁንም ይሄ ጥያቄ ኦፈሬ እንዳለ ነው። ኢትስ ሎጂካል። ምን መለሱልህ? ምን አሉ? እንደዚህ አይነት ሐሳብ ስታቀርብ በጣም ሎጂካል ነው። ያው በኤርትራ በኩል እኛ ለ30 ዓመት እንትን ስላደረግን ይሄ የማይሆን ነው የተባለው። እስቲ ግን ኢትዮጵያኖች ምን እንደሚሉ እንስማቸውና ንገራቸው ተብያለሁኝ። ይሄው ጥያቄን እንግዲህ አስተላልፌያለሁ። ቴዳ what do you think አንተ ራስህ ግን ቴዲ? እኔ አስሎንጋስ ሁለቱንም የባህር በር ይዛችሁ መታችሁ ኢትዮጵያ በሚባል ሀገር ከተጠራ ኖ አገሪቷ ኤርትራ በሚል ስም ትጠራለች። ባንዲራው የኤርትራ ባንዲራ ነው። ከረንሲው ናቅፋ ነው። ቢኮዝ የኤርትራ ናቅፋ
ሶፋር ቬሪ ስትሮንግ ነው ያለው ዲፕሎማሲ። ያማ 5 ሚሊዮን ህዝብ 130 ሚሊዮን ህዝብ ሲውጥ ነው በዓለም ታሪክ ተሳይቶም ተሰምቶ በማይታወቅ ሁኔታ ነው የሚሆነው። ምክንያቱም 130 ሚሊዮን ህዝብ ነው እንጂ የሚውጠው 5 ሚሊዮን ህዝብ 130 ሚሊዮን ህዝብ ሊውጥ አይችልም። ግን ሰላም ይኖራል። አስወንጋስኔ ሁለቱንም የባህር በር ይዘህ መተህ ይህን መንግስት በጋራ እንጣል ካልከኝ አም ፋይን። ምክንያቱም አንተ ለእኔ ወንድሜ ነህ። እኔ ምን መሰለህ ማስበው እኔ የሪያሊዝም ተማሪ ነኝ ብያቸዋለሁ። በሪያሊዝም አሁን እንኳን ሳወያያችሁ የማይኮ ሀሳብ እየቆረቆረኝ እንኳን ቢሆን እያደመጥኩት ነው። ኤርትራና ኢትዮጵያ የመከራ ቤተ ሙከራዎች ነን ብዬ አስባለሁ። በብዙ መከራ ከመከራ ወደ መከራ ስንሸጋገር የኖረን ህዝቦች ነን። የድህነት አዘቅት ውስጥ ያለን ህዝቦች ነን። በጋራ ብንመካከር እኔና ማይኮ የምንስማማባቸው 1000 መንገዶች እያሉ በማንስማማባቸው መንገዶች ላይ ስለምናተኩር ነው የምንደባደበው። እኔና ማይኮ ቁጭ ብለን የተለያዩ ልክ እንደ ፐዝል ቁጠሩት። ይሄኛው መንገድ ካልሰራ ይሄኛው ይሰራል ይለኛል፣ ይሄኛው ከሰራ ይሄኛው ይሰራል እያለ ተነጋግረን ለሁለታችንም ለህዝባችን የሚጠቅም ነገር ይሄ በብልጣብልጥነት ለኤርትራኖችም ፌርነስ እነሱን አድፍቄ ወይም በጉልበት ይዣቸው አንበርክኬ ምናምን በሚለው መንገድ ሳይሆን የኤርትራን ህዝብ ባሳመነ መንገድ ለኤርትራ ህዝብ የሚበጀው የትኛው ነው? ለኢትዮጵያ ህዝብ የሚበጀው የትኛው ነው? ኢትዮጵያና ኤርትራ አንድ ላይ ቢሆኑ ነው ምስራቅ አፍሪካ ላይ ብሎም አፍሪካ ላይ እሱም እኮ ከተፈቀደልን ነው። እሱም ምዕራባውያን ከፈቀዱልን ነው። አሜሪካ ከፈቀደችልን ነው። እሱ እኮ ገና የበላይ አካል እኮ ማስፈቀድም ይጠይቃል እኮ። እኛ ስለተመኘን እኮ አይደለም። ለምሳሌ እኔና ማይኮ እንደ አንድ ኤርትራና እንደ ኢትዮጵያ እጅ ላይ ተያይዘን እንስራ ብንል አሜሪካ ማን ፈቅዶልን ነው ልትል ትችላለች። ምዕራባውያን ማን ፈቅዶልን ነው ትባላለች። ምክንያቱም እዛ አካባቢ ላይ ድሃ ሆነ እንድትኖር ነው እንጂ የተፈረደብን ከድህነት እንድትወጣ አይፈቀድም። አይናችን በርቶ በጋራ ተጠቃሚነት ልንሰራ የምንችልባቸው መንገዶች ቢኖሩና አንድ ብንሆን ለኤርትራም ለኢትዮጵያም ዊን ዊን አፕሮች ነው ብዬ ነው ማስበው። ግን አልተሞከረም። ልክ ስንናደድ አሉ አሁን እዚህ ጋር ከኛም ወገን አሉ ብዙ መሀይሞች አሉ፣ ከእናንተም ወገን አሉ ብዙ መሀይሞች። ፖለቲካ ስድብ ይመስላቸው፣ ፖለቲካ ድብድብ ይመስላቸው። ስለዚህ አሁን መድረኩ የተሞላው በአዋቂ ሰዎች ሳይሆን መድረኩ የተሞላው በተሳዳቢዎችና በመሀይማን ስለሆነ አዋቂዎች ተዋጡ። የሀገርን የዓለምን ችግር ሊፈቱ የሚችሉ ኤርትራውያን ምሁራኖች ባሉበት ሀገር ላይ ማለት ነው። ስንት የኢትዮጵያን ችግር ሊፈቱ የሚችሉ የዓለምን ችግር ሊፈቱ የሚችሉ ኢትዮጵያውያን ምሁራን ባሉበት ሁኔታ ላይ የብሔር ፖለቲካ ውስጥ ገብተን አሁን ባለው የዓለም ፖለቲካ አሰላለፍ ውስጥ እንዳንገባ ሆነናል። አሁን ዓለም ጥሎን ሄዷል። አሁን ዓለም ግሬት ፓወር ፖለቲክስ ውስጥ ባለበት ሰዓት ላይ እኛ የድንጋይ ዘመን ፖለቲካ ነው የምናራምደው። ኦሮሞ አማራውን ከአካባቢ ይወጣልኝ ይላል፣ አማራ ውጣልኝ ይላል፣ ትግራይ ውጣልኝ ይላል፣ እንትን ተቆርጧል ይላል፣ እንትና እንደዚህ ሆኛል ይላል። የድንጋይ ዘመን እንኳን ፖለቲካ በዚህ ዘመን እንደዚህ እንደኛ እንደምናራምደው ሆኗል ብዬ አላስብም። ግን ከሆነ እንዳልከው የኤርትራንም ህዝብ ማግባባት ያስፈልጋል። ቢኮዝ የህዝቡን ስለልቦና በደንብ ስለማቆማ ነው። ኢሳያስ ስላለ የሚሆን ነገር አይደለም። ያ ምን አለ መሰለህ ቴዲ፣ ጦርነትን አቮይድ ማድረግ አለብን ከተባለ አሁን ወደ ጦርነቱ ደግሞ ያው ደቂቃም ስላለቀ ወደ ጦርነቱ ደግሞ ኮንሲኩዌንሱንና ምን ሀፕን ሊያደርግ እንደሚችል ስፔሻሊ ደግሞ ይህን ጦርነት ኢትዮጵያ ከጀመረች አይኤምኤፍ እና ወርልድ ባንክ የሚሰጧት ቢሊየንስ ኦፍ ዶላር አለ። ያ ደግሞ ዊዝ ተርም ኤንድ ኮንዲሽን ነው። ምንም አይነት ወረራ ማድረግ አትችልም። ምንም አይነት ጦርነት ውስጥ ስትገባ ያ ገንዘብ እንትን ሎጂስቲክ የሚባል ነገር አለ። ኢትዮጵያ ብዙ ጊዜ በኃይል ታምናለች፣ በሰው ብዛትም ታምናለች። እስከ 500,000 እና 1 ሚሊዮን ጦር ማሰለፍ ቢሆን የሚባል ለዛ ደግሞ ሎጂስቲክ በራሱ ጊዜ ደግሞ ጦርነት ላይ ለመሸነፍ ትልቁ ምክንያት ደግሞ የሚሊቴሪን በደንብ አድርገው ኦርጋናይዝ ያለማድረግና ያ ነው የሚያተርፍ። ይኸውልህ አሁን አይኤምኤፍ አይደለም የሚያድንህ፣ ወርልድ ባንክ አይደለም የሚያድንህ። እነዚህ የብሪቴን ውድስ ኢንስቲትዩሽኖች ከሁለተኛው ዓለም ጦርነት በኋላ በጦርነት የደቀቁ ምዕራባውያንን እንዲያገግሙ ታስበው የተፈጠሩ ለትርፍ የተቋቋሙ ድርጅቶች ናቸው። ጠቅላይ ሚኒስትሩ እንደሚለው አይኤምኤፍ እና ወርልድ ባንክ የእናት መቀነት አይደለም። ኖ ይሄ ማለት የፈለግኩት ለመሰለህ ገንዘቡ የኢትዮጵያ ገንዘብ ሶፋር ኢኮኖሚው
አይኤምኤፍ እና ወርልድ ባንክ ኢንጀክት የሚያደርጉት ገንዘብ አለና ያ ነገር ሲቀር ኢኮኖሚክሊ ኢትዮጵያ ላይ የሚደርሰው ነው። ሌላው ሶስተኛው ደግሞ የአፍሪካን ዩኒየን ቻርተር አለ፣ የዩናይትድ ኔሽን ቻርተር አለ። ኤርትራ ኢዝ አ ሶቨርን ስቴት። ሶቨርን ስቴትን ኖ ማተር ዋት ኤርትራ ከውጭ ዓለም ጋር ያላት ዲፕሎማሲ ኖ ማተር ዋት የኢትዮጵያ መንግስት ሶቨርን የሆነችዋን ስቴት ሄዶ እንትን ማድረግ አይችልም። ይሄ ሁሉ አሁን ባለው ፖለቲካው አንድ ሐቁን እያወራን ነው። አሁን ዩኤን የአውሮፓ ህብረት ምናምን አይደለም ያድነን። አሁን ባለው ዓለም the world we are in ባለንበት ዓለም ላይ ጉልበት ነው የሚያድነን። ያ ወደሱም ወደ ጉልበቱ ጋር እንመጣለን እኮ እኔ አሁን ያሉት ሎጂኮች ነው ፖይንት ማደርጋ ያለውት እንጂ መጨረሻ ላይ ጦርነቱ ውስጥ ከገባን በኋላ ደግሞ የጦርነቱን ደግሞ አውትካም እነግርሃለሁ። አሁን ባለው ሁኔታ የኢትዮጵያ መንግስት ሊቋቋም የሚችል ጉልበት አለኝ ብለህ ታስባለህ? የኢትዮጵያ መንግስት የኤርትራን ጦር መቋቋም የሚችልበት ፖዚሽን ላይ አይደለም ያለው። በግማሽ ያህል መቋቋም አይችልም። የኢትዮጵያ መንግስት የኢትዮጵያ ወታደር የኤርትራ ወታደርን በግማሽ ሊቋቋም የሚያስችልበት ፖዚሽን ላይ አይደለም ያለው። ያም ያልሆነበት ምክንያት ራሱን የቻለ የሆነ ምክንያት ያለው የኤርትራ ጦር ያለፈው 70 ዓመት ጀነሬሽን ቱ ጀነሬሽን ሲዋረድ የመጣ በጣም ፍጹም የሰለጠነ ኃይል ነው ያለው በኤርትራ በኩል። በኢትዮጵያ በኩል በየጊዜው በየስርዓቱ ሲፈራረሱ የነበሩ ኢቭን በኮሎኔሎችና በጀነራሎች በኩል ራሱ ብቃት ያላቸው ጀነራሎች የላቸውም፣ ብቃት ያላቸውም ኮሎኔሎች ጦርነትንም መምራት አይችሉም። ይሄ ደግሞ ብዙ ጊዜ እንደሚባለው በየዚህ የድሮን ኤርትራ የቴክኖሎጂ ጉዳይ ምናምን። እሺ ደቂቃ ስላለቀ ዞሮ ሲመጣ ታወራለህ። አሁን ወደ ግልጹ መጣ፣ ወደ መደባበቁ ምናምን ሳይሆን አሁን ወደ ፓወር ፖለቲክስ መጣን ማለት ነው። ዌልካም ቱ ፓወር ፖለቲክስ። እኔ መስማት የምፈልገው ይሄ ዲፕሎማሲ ቀለበት አስሬለት አንድ አልጋ ላይ ተኝተን ምናምን ትናንትና በልቼው ቁልቋል ጋብዤው ምናምን እሱ አይደለም። አሁን እያየን ያለነው ቅድም ሳስደምጣችሁ የነበረው እሱ አይደለም። የሻዕቢያ መንግስት የኢትዮጵያን መንግስት ሊቋቋም የሚችልበት ቁመና ላይ ነው ያለው ወይስ አይደለም? ማይኮ እንደሚለው የኢትዮጵያ ሚሊተሪ የሻዕቢያን ሚሊተሪ ሊቋቋም ይችላል በግማሽ አቅሙ ያለ ነው። በዚህ አውድ ነው ማውራት ያለብን። ሪያሊቲው ይሄ ነው። ሪያሊዝም የሚነግርህ ይሄን ነው። ፓወር ፖለቲክስ ደካማ የሆነ ከሁለቱ አድቫንቴጅ ይወሰድበታል። ደካማ ያልሆነ ያሸንፋል። ዓለም ባንክ አያድንህም፣ አይኤምኤፍ አያድንህም፣ ዩናይትድ ኔሽን አያድንህም፣ የጸጥታው ምክር ቤት አያድንህም። የሚያድንህ ጉልበት ነው። ዌልካም ቱ ግሬት ፓወር ፖለቲክስ። በዚህ አውድ ነው የምናውለው። ስለዚህ ማይኮ ሲናገር ሰምታችኋል። በኢትዮጵያ በኩል ያላችሁ የኢትዮጵያውያን የኤርትራን ሚሊተሪ ሊገዳደር ወይም ደግሞ ሊያሸንፍ የሚችል ቁመና ላይ ነው ያላችሁት ወይስ የምትሸነፉበት ቁመና ላይ ነው ያላችሁት? የምታሸንፋቸው ከሆነ በዚህ እናሸንፋችኋለን። በዚህ ቁመናችን እንትን ነው። የህዝብ ተነሳሽነታችን በዚህ ነው። በፖፑሌሽን ዋይዝ ሬሾ እንኳን ይውጣ ቢባል 6:1 ነን። ድሮን አለን። ረጅም ርቀት የሚምዘገዘጉ ሚሳይሎች አሉን። ኒውክለር አለን ማለት ትችላለን። ተጣጣፊ አየር ወለዶች አሉን። ቀይ ቦኔት፣ ሰማያዊ ቦኔት ምናምን ብለህ በዚህ ዙሪያ ላይ ማውራት ትችላለህ። ሶዛት ሁለቱንም ግራ ቀኙን ሰምተን ማን ሊያሸንፍ ይችላል የሚለውን ልንነጋገር እንችላለን። አሁን ዓለም ያለበት ይሄ ነው። በራሽያ እና በዩክሬን መካከል ማን ያሸንፋል? ዲፕሎማሲ አይደለም ያሸንፈው፣ ጉልበት ነው። በኢራን እና በእስራኤል መካከል ማን ያሸንፋል? ዲፕሎማሲ አይደለም ያሸንፈው፣ ጉልበት ነው። በቻይና እና በታይዋን መካከል ማን ያሸንፋል? ዲፕሎማሲ አይደለም፣ ጉልበት ነው። ስለዚህ እውነታው ጉልበት ከሆነ ከሁለቱ ማን ነው ጉልበት ያለው ነው ጥያቄው። እሺ ቴንኪዩ ማይኮ። ወደ መሐመድ እንሄዳለን። መሐመድ ሙይ 7 ደቂቃ አለ። ይሰማል አይደል? በደምብ ይሰማል። አመሰግናለሁ። መጀመሪያ ከቤት ከተነሳው ሀሳብ ላይ ኢንተርጀክት ላድርግ። የመጀመሪያው ጉዳይ ጦርነትን ማንም እኔ ፐርሰናሊ ጦርነትን አልደግፍም። በየትኛውም የዓለም ክፍል ያሉ ጦርነቶች አውዳሚ ናቸው። ጦርነትን የሚመኝ ይሄ ሳዲስቲክ ሜንታሊቲ ያለው ሰው ካልሆነ በስተቀር ለጦርነት ፕሮቮኬቲቭ የሆኑ ስራዎችን ይሰራል ብዬ አላምንም።
ከዛ ውጭ ግን ኢትዮጵያኖችን የምናይበት መነጽራችን ሰዎች ምን ይላሉ መሰለ አባባል አለ፣ ጽድቅ ብዬ ባዝላት ተንጠልጥላ ቀረች የሚባል ነገር አለ። አብዛኛው ኤሪትሪያን እዚህ ሶሻል ሚዲያ ላይ የሚናገሩት ሰዎች መሬት ላይ ያለውን የኤርትራን ማህበረሰብ ይወክላሉ ብዬ አላምንም እኔ። ምክንያቱም አብሮኝ የሚሰሩ ኤርትራውያኖች አሉ፣ በጣም ዲሰንት ሀምብል የሆኑ ልጆች አሉና የሚነግሩኝ አንደርስታንድ የማደርገው ነገር ስላለ ማለት ነው። ከዛ ውጪ እዚህ ቤት ያየሁት አሁን ላይ there was a geopolitical earthquake ተነስቷል፣ the war between Iran and Israel። ይሄ ነገር እንደ ኢትዮጵያዊ እንደ ሬድ ሲ ዞን ላይ እንዳለ ማህበረሰብ ኤርትራ እና አካባቢ ላይ እንዳለ ማህበረሰብ እነዚህን ነገሮች አንደርስታንድ የምናደርግበት ማይንድ ሴት it has to be እንትን መሆን አለበት፣ አፕ ቱ ዴት መሆን አለበት ብዬ ነው የማምነው። አንደኛው ምክንያት ምንድን ነው? የዚህ የኢራንና የእስራኤል ጦርነት የተነሳበት አንደኛው ምክንያት ምንድን ነው? እስራኤል በአጠገቧ ያሉ ሀገራቶች ስጋቴ ናቸው ብላ ስለምታስብ በተለይ ኢራንን ሪጅም ቼንጅ መምጣት አለበት ብላ ታስባለች። ሪጅም ቼንጅ ሉዓላዊ የሆነችውን ኢራን የምትባል ሀገር እስራኤል ለራሷ ጥቅም ስትል ሪጅም ቼንጅ ካልተካሄደ ብላ እየሰራች ነው ያለችው። እስራኤል ኢራን ላይ የምታደርገውን ሴራ ወይም ደግሞ የሪጅም ቼንጅ ፕሮጀክት የሚደግፉ ኢትዮጵያውያኖች እዚህ ያሉ ቪቫ እስራኤል ቪቫ ምናምን እያሉ የሚሉ ኢትዮጵያውያኖች they have the audacityያቸው ማለት ነው። ምን አይነት ኦዳሲቲ ነው ያላችሁ? እስራኤል ኢራንን በዛ ልክ ገብታ ሪጅም ቼንጅ ማካሄድ ያለ ለጥቅሟ እስከሆነ ድረስ ብላችሁ የምትደግፉ ሰዎች what about ኢትዮጵያ for the sake of ጥቅሟ ኤርትራ ውስጥ ገብታ ሪጅም ቼንጅ ማካሄድ ትችላለች የሚል ነገር ሲነሳ ሉዓላዊት ሀገር የምትሉት ምንድነው? ምክንያቱ ነው ምንድነው? ልዩነቱ? ኢራንም ኤርትራም ሉዓላዊ ሀገሮች ናቸው። ስለዚህ ኢትዮጵያዊ ሆኖ በተለይ ይሄ ቤተ አብርሃምና ቤተ እስራኤል ነን ብለው እንትን የሚሉ ትሮጃን ሆርሶች አሉ። እኔ በግልጽ ነው የምናገረው፣ ካመማችሁ ያማችኋል። አሁን ላይ የተነሳው እያንዳንዱ ሪጂናል እንትን ሆስቲሊቲው ኢትዮጵያን ኢንዳይሬክትሊ አፌክት ያደርጋታል። ኤርትራ በተለይ ኤርትራውያኖች ማለት ነው እንዴ ወዲያ አፎም እኮ ከኢራን ጋር እኮ ነው እንትን ሶቶ ገብቶ እየሰራ ያለው። በሬድሲ ኤሪያ ላይ ትልቅ የመሳሪያ ስመግለር ማነች? ኢራን ነች አይደለ? ከማን ነው የሚያገኘው? የኤርትራ መንግስት አይኤምኤፍ አይደግፈውም፣ ወርልድ ባንክ አይደግፈውም። there is no any ግሎባል የኢኮኖሚክ አውታሮች እሱ የሚደግፉት የለም። ከ1990 ጀምሮ ምንም ነገር የለውም። ከዛ ውጪ እነዚህ ሀገሮች ጋር እየተለመጠመጠ ነው ብዙ ነገር የሚያገኘው። ያ በሆነበት ሁኔታ አይ ምላስ ማስረዘም እኔ ይጠቅማል ብዬ አላስብም። ምላስ ማስረዘም ማለት ነው። ሁለተኛ ስለ ኢትዮጵያ ስታወራ the issue of access for sea or port it is not the issue of አብይ አህመድ አይደለም። እዚህ ጋር መጣ አብይ አህመድ ገለመሌ ምናምን እያለ ይሸለቀቃለው የምትለው ሰው it is the issue of 120 ሚሊዮን ኢትዮጵያኖች ናቸው። አብይ አህመድ ነገ ይሄዳል። I don't have any problem with the guy ማለት ነው። ነገር ግን እሱን አስመስለህ የምትናገራቸው የምትተፋቸው መርዞች በሙሉ the audacity ለኢትዮጵያውያኖች ያላችሁ የወረደና የረከሰ እይታ ነው። I wish ይሄ ቤት የኔ ቤት ቢሆን I will kick you out ማይኮ ማለት ነው። I know you in multiple areas ማለት ነው። Do you think እዛ የበሬ ግንባር በምታክል ኤርትራ መላ ኢትዮጵያኖች 120 ሚሊዮን ኢትዮጵያኖች ያንተን ትላንትና ፖስት ኮሎኒያል ስምህን ማለት ነው ተቀብለው ኤንሸንት የሆነውን የግዛት ስም በአንተ ስም ቀይሮ ያንተ ፑፔቱ ነው 120 ሚሊዮን የኢትዮጵያን ፖፑሌሽን ኤቭሪቲንግ በአንተ መንገድ በኤርትራ መንገድ። ይሄ እኮ የጋዝ ስቴሽን ስራ እኮ አይደለም። This is the issue of sovereignty። ኢትዮጵያ የምትባለውን ሀገር የለ ብዙ አይነት እንትኖች ሊኖሩ ይችላሉ ኢንተርናሊ። በዚህ ልክ ግን ኢትዮጵያዊነትን ወደ ታች አውርደህ
ልክ ራስን ኤክስፐርት አድርገህ እኔ የሰጠሁት ብሮ አንድም ቦታ ላይ ሄደህ አውርተህ አታውቅም። ኦንሊ አንተ ስቴጅ ቲክታክ ነው። ዊ ኖ ዩ። ሁለተኛ ነገር ደግሞ አዚፍ እናንተ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ዩኒፋይድ እንዲሆኑ እንደምትፈልጉ አድርገህ የአማራን የትግራይን እናንተ አይደላችሁም ወይ ፍሮም ዘ ቬሪ ቢጊኒንግ ለኢትዮጵያን ባልካናይዝ ለማድረግ ስትሰሩ ይኖራችሁት በመጽሐፎቻችሁ ይጻፋችሁ። ዛሬ ጋር መጥተህ አንተ አዛኝ ቅቤ አንጓች ለመምሰል የምትሞክረው ዊ ኖው የምትሄዱበትን መንገድ እኮ እናውቃለን። በምን መክል ሁሉን ቢናገሩት ሆድ ባዶ ይቀራል እያልን ነው ዝም የምንለው። ይህን በዛ መልኩ መታችሁ ባታወሩ ጥሩ ነው። ከዛ ውጭ ግን ለቴዲም የምነግረው እስራኤል ኢራን ውስጥ ገብታ ሪጅም ቼንጅ ለማካሄድ የሚደግፉ የኢትዮጵያ ትውልዳ ኢትዮጵያውያን ብለው የሚያስቡ ሰዎች ወራባውት ኢትዮጵያ እስራኤልም ለጥቅሟ ነው አይደለም ስትሮንግ ሀገር እንድትሆን ኤግዚስቴንሻል ትረቷን ኮምባት የምታደርግበት አቅም እንዲኖራት የምትፈራትን ሀገር ማዳከምና ሎያል የሆነ ሪጅም መፍጠር ነው ዓላማ። ወራባውት ኢትዮጵያ ወዲያፎ ኢሳያስ አፈወርቂን ወደ ጎን ብሎ ከኢትዮጵያ ጋር I have 2 minutes I think ከኢትዮጵያ ጋር ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን መስራት የሚችል ሪጅም ለማምጣት ስራ ቢሰራ የኢትዮጵያ መንግስት ለምንድነው ኃጢአት የሚሆነው? እዛ ጋር ቪቫ እየተባለ እዚህኛው ጋር የኢትዮጵያ ሲሆን ለዋላዊነት ወራባት የኢራን ለዋላ ሀገር አይደለችም። እኒህ አይነት ጥያቄዎችን መታየት አለባቸው። ሎጂካሊ እናውራ ከተባለ ማለት እኔ ባይሁ ኮርኩሩክ ኢትዮጵያኖች የባህር በር ያስፈልጋቸዋል። ይሄ ማንበብ ትችላላችሁ። የዶክተር ያዕቆብ ኃይለማርያም የጻፉት መጽሐፋት እያንዳንዷ ኤቪደንሶች አሉ እዛ ላይ እንዴት ዩናይትድ ኔሽን በሴራ ማለት ነው ፖስት ኮሎኒያል ታይም ላይ የፍራንስን ትሪቲ ማየት ትችላላችሁ። ከኃይለ ሥላሴ ከደርግ ውድቀት በኋላ እንግሊዝ ውስጥ የነበረውን ስብሰባ ማየት ትችላላችሁ። መለስ ዜናዊና ሌሎች የኤርትራ ሪፕሬዘንታቲቭ ሆነው የተነጋገሩትን እያንዳንዱ ነገር ካያችሁ we have ultimate right to get a support ድሮም ያምኑበታል። እነሱ ራሱ እነዚህ ሲያደራድሩ የነበሩ ኃይሎች ያምኑበታል። እኛ ስንጠይቅ ሌላ አጀንዳ የምታነሱበት ምክንያት የለም። ለዚህ ጉዳይ ግን አሁንም እኔ እንደ አንድ ኢትዮጵያዊ እማምነው ምንድነው ኢትዮጵያኖችና ኤርትራውያኖች ተዋልደዋል፣ ተጋምደዋል፣ ረጅም ስሪት አላቸው። የአንዳንዶች ይሄ ፖስት ኮሎኒያል ሜንታሊቲ አላቸው። ይሄ የፓስት ኢንዲዩስድ ይሄ ሜንታል ዲስኤቢሊቲ ያለባቸው ግለሰቦች የሚያወሩትን አይደለም። ሂስቶሪካሊ ማየት እንችላለን። ሂስቶሪካሊ ማለት ነው ከ1990 በፊት ከ1890 በፊት ኢትዮጵያና ኤርትራ ምን ነበሩ? ምድረ ባህሪ ባህረ ነጋሽ የተባለ በአፄ ዘርዓ ያዕቆብ ጊዜ የነበረው ብዙ ነገር እናወራ እንችላለን። እዚህ ጋር አሁን ላይ የፖስት ኮሎኒያል ሜንታሊቲ ያላቸው ሰዎች ስለ ኢትዮጵያ በንቀት እያወሩ የሚያደርጉትን ነገር ብታቆሙ ጥሩ ነው። ምክንያቱም ቁጥራቸው አያሌ የሆኑ ኤሪትሪያኖች they live in Ethiopia። በነገራችን ላይ አንድ ነገር ልንገራችሁ። አሁን እዚህ ዳኒ እስራኤል ምን ሲል ነበረ? የእስራኤልን በጣም ሞሳድ የተለየ እንትን ሰርቶ ጥቃት እንዳደረገ አይደለም። ደሴም ላይክ ኤርትራያኖች ኢትዮጵያ ውስጥ አሉ አይደለም። ደሴም ቲንግ ብሬን ዋሽድ የሆኑ እዛ ውስጥ የሚኖሩ ኢራን ውስጥ የሚኖሩ ፕሮ እስራኤልና በሎቢስት የተገዙ ቅጥረኞች ውስጥ ሆነው በነገራችን ላይ ኢራን በምታውቃቸው ኤርቤዞች ላይ ምንም አይነት ጥቃት አልተደረገም። ኢንፎርማል በሆኑ ቦታዎች ላይ ነው ገብቶ እንትን የተደረገው። ስለዚህ እነዚህ ሰዎች በዚህ አይነት ሴንቲመንት ካላቸው የኢትዮጵያ መንግስት ዳይሬክትሊ ኮንትሮል ማድረግ ያለበት ኤሪትሪያውያን ማንነት ያላቸው ከኢትዮጵያ የናሽናል ኢንተረስት ጋር ኮንትራዲክት የሚያደርግ ሴንቲመንት ያላቸው ኢትዮጵያኖችን ባልተገባ መልኩ የሚስሉ ሰዎች መንግስት ታርጌት ማድረግ አለበት ብዬ ነው የማምነው። ቴንክ ዩ መሐመድ። ወደ ሌሎች እንሄዳለን። ኤርትራውያን ለምንድን ነው ሰብስክራይብ ማታደርጉት? ለምንድን ነው ጊፍት ጋለሪ ማትሞሉት? የኛ ቤት የግላችን የቴዲ ቤት የጋራችን የሚባል ነገር የለም። በከፍተኛ ሁኔታ ከኢትዮጵያውያን ውግዘት እየመጣብኝ ነው። ለምንድን ነው የምትሰማቸው የተባልኩ ነው። አይ ቲንክ እየሰማችሁ ነው ብዬ አስባለሁ።
አማርኛ ማይችሉ ከሆነ አስተርጉሙልኝ በትግረኛ። የከፈላችሁ የምትወያዩበት ቤት ነው። በተለየ ሁኔታ በትግርኛ ልንገራቸው ደቀረ ኩልኻትኩም ኣብዚ ዘለኹም ሲ ታፕ ታፕ ግበሩ ስጋ ንውድ ጽቡቅ ክስታይ ክንገበር ሲ ታፕ ታፕ ግበሩ ማክሽሽ ገለ ክስታይ ግበሩ ናትና ከማን ኣብዚና ክስታይ ክንገበር ንኽእል ኣጸቢቕና ሲ እቲ መልእክቲ ክንሕልፍ ኢና ሓግዝዎ ቴንክ ዩ ደቀረ አልሰደበኝማ ኖ ቴዲ በፍጹም ማለት ነው አልሰደበም ፕሮሞት ያደረገ ታዝናናቸው ብዬ ነው። እሺ እየተወያየን ነው፣ ሪያሊቲውን ነው የምናወራው። አሁን ብዙ ጊዜ የኛ ሀገር ፖለቲካ አድበስብሶ የማለፍ ነገር ነው። አድበስብሶ የማለፍ ነገር ማለት ምን ማለት ነው? መንግስትን ግልጽ ማድረገው ነገር አለ፣ ደብቆ የሚያልፈው ነገር አለ። እንደማ ወስጠይቀው የነበረው ጥያቄ ማለት ነው። ለኤርትራውያን ያቀረባችሁት ጥያቄ አለ ወይ? እስካሁን እንግዲህ የሰማሁት ነገር የለም። በይፋ ለኤርትራ መንግስት የቀረበ ጥያቄ ይሄ ነው ይሄ አንድ ሁለት ብሎ የነገረኝ እስካሁን የለም። የበለሰብና ደጋፊ በኢትዮጵያ በኩል ከዛ ይልቅ እያዩ ያሉት ዓለም ዛሬ ይስማ ኢትዮጵያ የቀይ ባህር አባል ትሆናለች፣ የባህር በር ባለቤት ትሆናለች የሚል ነገር ነው የምሰማው። በሻዕቢያ መንግስትም ወይም ደግሞ በኤርትራውያን በኩልም ለምንድነው በውስጥ ጉዳያችን ጣልቃ የምትገቡት ብዬ ጥያቄ ሳቀርብላቸው የኢትዮጵያ መንግስት ተመሳሳዩን እያደረገ ስላለ ለዛ ያጸፋ እርምጃ ነው ብለው የሚናገሩት። አሁን በዚህም በኩል በዛም በኩል በግልጽ ያልተነገሩ ነገሮች እንዳሉ ሆነው እኔ ግን የሚታየኝ ሌሎች ነገሮች ማድበስበሻዎች ናቸው እንጂ ሁለቱም ወገኖች በሰላማዊ መንገድ ለመደራደርና ለመነጋገር ያቀረቧቸው ነጥቦች ከሌሉ የሁለቱ ሀገሮች ጉዳይ የሚለየው በጦር ሜዳ ነው ማለት ነው። በጦር ሜዳ ከሆነ ደግሞ እኔ ማልፈልገው እንደ አንደኛው ክፍለ ዘመን እንደሚመጥን ነዋሪ ጦርነት ለሁለቱ ሀገሮች ይበጃል ብዬ አላስብም። ጦርነት ከሆነ ደግሞ ማን ነው አሸናፊ ሆኖ የሚወጣው? እኛ በዚህ እናሸንፋለን፣ እኛ በዚህ እናሸንፋለን። በኤርትራውያን በኩል ጣልቃ የገባው ኤርትራውያን በእኔ በኩል ጣልቃ ትግቡ አልችልም። ከዚህ ቀደም ስናገር ሰምታችኋል። የኢትዮጵያ መንግስት የሚያደርጋቸው እያንዳንዱ እንቅስቃሴ የኢትዮጵያ መንግስት የሚናገረው ለራሱ ነው። ጥያቄው ኢትዮጵያ መንግስት የሚያደርጋቸው እያንዳንዱ እንቅስቃሴዎች በኤርትራውያን በኩል እንዴት ይታያሉ? እንደ ጸባጫሪነት ነው የሚታየው? ለወረራ የተዘጋጀ እንዳለ ሀገር ነው የሚታየው? ወይስ እንደ መልካም እንቅስቃሴ ነው የሚታየው? ወሳኙ ያ ነው። እንደ ጸባጫሪ ነው እያንዳንዱ እርምጃ ፕሮቮኬቲቭ ነው ብሎ ካመኑ ያለምንም ጥርጥር ወደ ጦርነት ነው የሚገቡት። ወደ ጦርነት ከተገባ ኢንድ ጎሉ ምንድነው የሚሆነው? ኢንድ ሪዘልቱ ምንድነው የሚሆነው? ይህን ማውራት አለበት። በዚያ ወር ነው እያወራን ያለነው። ክብራትና ክብራን ቀደም ሲል አስደመጥኳችሁ ንግግሮች አሉ። የኢትዮጵያ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሯቸውን ንግግሮች እንደዚሁ አስደምጫቸዋለሁ። የኤርትራው ቃል አቀባይ የማነ ገብረ መስቀል የተናገራቸውን ደግሞ የጻፋቸውን እንደዚሁ ንግሬያቸዋለሁ። በዚያው ነው እያወራን ያለነው። ታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ከመሐመድ ሄዲ አካሄድ አንድ ይቅርታ። እሺ አካሄድ በቪዲዮ ብንገባ ስቴዲ ካሁን በኋላ ያለው ቅድም ብላይ ስለነበረ እሺ ካሁን በኋላ ያለው በቪዲዮ አወራላችሁ። እዚህ ቲክቶክ ፖስት የማውቃቸው የኤርትራ ልጆች አሉ። አንደኛው ማይኮ ነው ያለው ኤርትራ ነው ብሏል። እሱ በቪዲዮ መግባት የማይችልበት ከሆነ ሀሳቡን ይሰጥና ይወርዳል። ማህሪና ብሩክ የሚባሉ ልጆች አሉ። ካልሆነ ማይኮ ኤርትራ አይደለም። ከዚህ ጀምራል። ኢንተግሪቲ ከሌላቸው ከኛ ጋር ማውራት የለባቸውም። ሄሌቪን ዩሮፕ somewhere else ኤርትራ ውስጥ አይደለም። በዚህ ልክ ስለ ፖለቲካ ሊያወራ አይደለም የተነፍስበት አማራጭም የለም። ሶ በቪዲዮ ከገባ በቪዲዮ ገብቶ ያወራ። ስለ ኢትዮጵያ እያወራ ተደብቆ የሚያወራበት ምክንያት ነው። ችግር የለውም። አንድ ሀሳብ አንድ ድል ሰጠውና ያወራና
ማይኮ በቪዲዮ ለሚያወሩ ልጆች ወይ ኤርትራውያን ካላችሁ ለመሃሪና ማነው ባለፈው ሳምንት ለነበረው ልጅ ለብሩኬ ሼር አድርጉላቸው። የመጨረሻውን 3 ዙር በቪዲዮ የተያየን የምናወራው ይሆናል ማለት ነው። እሺ ከመሐመድ ቀጥሎ ወደ እኔ ነኝ። እሺ አመሰግናለሁ ቴዲ። ቀደም ማይኮ ያነሳቸው ነጥቦች አሉ። አንዱ ያቀረበው ፕሮፖዛል አለ እንግዲህ ኢትዮጵያ በእኛ ስር ሆና ምናምን ያለው ነገር ይሄ እንግዲህ ቅኝ የተገዛ ነው የሚያውቀው። እንግዲህ ኢትዮጵያ ቅኝ የተገዝታ የምታውቅ አይደለም። እንደዚህ አይነት አስተሳሰብን በፍጹም አታስተናግድም ኖርማሊ። እንደገና ደግሞ በተለያዩ ነገሮች አሉ። ኢትዮጵያና ኤርትራ የሚያመሳሰላቸው ማለት ልዩነታቸው በጣም ሰፊ ሀገሮች ናቸው። አሁን የኤርትራ እንደ ማይኮ አይነት ሰዎች የሚያስቧት ሀገሪቷን እንደ ትልቅ ሀገር አድርገው ራሳቸውን ስለሚያስቡና በጣም ትንሽ መሆናቸውን መረዳት ስላልቻሉ ነው። በኢኮኖሚ ብታይ ለምሳሌ ኢትዮጵያና ኤርትራ ኢትዮጵያ ያለ ምንም ጥርጥር ከ10 ከ20 እጥፍ በላይ ከዛ በላይ እንትበልጣታለች በኢኮኖሚ እንቅስቃሴ ራሱ ማለት ነው። ናቅፋ ጠንካራ ነው ምናምን የሚታወቅ ነገር የለም። ራሱ ማያቆመው ምን አይነት ነገር ነው እንደዚህ ቢባል እንኳን የኤርትራ ጂዲፒ አይታወቅ፣ ኤቭሪቲንግ ኢኮኖሚ እንቅስቃሴ አይታወቅ። በጣም የተዘጋች ሀገር ነው በኢኮኖሚ በምንም። በዲፕሎማሲ መንገድ ብታየው ኢትዮጵያውን በጣም ታላቅ ሀገር ነች። ዲፕሎማሲዋን በጣም ጠንካራ ሀገር ነች። ኤርትራ ከዓለም የተገለለችና ከተወሰኑ ሀገራት ጋር ብቻ ግንኙነት ያላት በድብቅ ወንጀል የሚሰራ መንግስት ነው ያላት። በድብቅ ነው እንጂ በይፋ እንኳን ግዢ መሳሪያ ምናምን ማድረግ የማትችል ሀገር ነች። ያንን ሁሉ እኮ ማዕቀብ እንዲኖርባት ያስተናገደችው ኢትዮጵያ ነች። በ90ው ጦርነት ምክንያት ነው የተፈጠረባት የሁሉ ማዕቀብ እንኳን ማለት ነው። ያንን እንኳን ሆና አንድ ስቴፕ እንኳን መራመድ የምትችል ሀገር አይደለችም። እንኳን አይደለም በእንትን ማለት ነው። ስሜት ሊኖር ይችላል፣ ልክ ነው። ስሜት አለን ምናምን ብሎ ሊያስብ ይችላል። ግን የፈለገ ታምር ቢመጣም ራሱ ኢትዮጵያ የማሸነፍ በሚሊተሪ ኃይል እንኳን የላትም። ይሄንን እርግጠኛ ሆኜ መናገር እችላለሁ። ምክንያቱም ኢትዮጵያ ተሸንፋ የምታውቅ አይደለችም በታሪኳም ማለት ነው። ሰውም ሀገርም ወራ የማታውቅም አትወርምም። ጥቃት ካደረሰባት ግን ኤርትራ ከዚህ በኋላ የሚኖራት ተስፋ በጣም አስጊ ነው የሚሆነው። ኖርማሊ የሌሎች ሀገሮች እጣ እንዳይደርሳት ነው የምሰጋው ራሱ እና በዛ መልኩ ቢያየው እና ቀድምም ደቡቦችን አናቅም ኢትዮጵያ ላይ እኛ እንደውም ከሰሜኖቹ ጋር ነው እንጂ ያለን ምናምን ይሄንን ትርክት ነው ፕሬዝዳንታቸውም ሲናገር የነበረው። ይሄ ነው ትክክለኛ አሁን ግልጥ ብሎ ያወጣው ነገር ይሄ ነው አንዱ ነገር ማለት ነው። እውነት ነው። ይሄ ነው ችግረው። የኢትዮጵያን የመከፋፈል ስራ እድሜ ልኩን ሲሰራ የነበረ ኃይል የሻዕቢያ መንግስት ነው። የኢትዮጵያ ቋሚ ጠላት ሻዕቢያና ግብጽ ናቸው። እድሜ ልካቸውም በኢትዮጵያ ላይ ሲያሰሩ፣ ሲከፋፍሉ፣ ሲገነጣጥሉ ለማዳከም አገሪቷን ሲሰሩ የነበሩ ሁለቱ ሀገራት ናቸው። አሁንም አምኗል እሱ። ከኤርትራ ጋር ሰርተናል፣ ከሻፋኖ ጋር ሰርተናል። ካሁን በኋላ በወልቃይት ጉዳይ አይጣሉም፣ በዚህ ወጥቶ በዚህ ገብቶ በዚህ ምናምን አለ። ልክ እንደዚህ አይነት አስተሳሰቦች ናቸው በውስጥ ጉዳይ እየገቡ ምክንያቱም የሚሰሩት ልማት የለም። እሱ ራሱ ማይኮ ራሱ የዲሞክራሲ ምህዳር ስለሌለ ነው ዛሬ እዚህ ጋር መጥቶ የሚለፈልፈው። የትኛውም የኤርትራ መንግስት ወይም የኤርትራ ሚዲያዎች ወይም በኤርትራ ሰዎች በኩል በተደረገ በየትኛውም የዲሞክራሲ ምህዳር ላይ ተሳትፎ አስተያየት መስጠት አይችልም። ኖርማሊ ኤምባሲ ውስጥ ገብቶ በሚደረግ ስብሰባ ካልሰጠ በስተቀር ማለት ነው እንጂ ከዛ ውጪ ምንም አይነት መድረክ የለውም። ምርጫ መርጦ የማያውቅ ህዝብ ነው። ፓርላማ አያውቅም። ኤርትራ ውስጥ ሆኖ ኢትዮጵያ እናሸንፋለን ብሎ ሀሳብ መስጠት አይችልም? ይችላል። እሱ በእርግጠኝነት ውጪ ስለሆነ ብዬ ነው እንደዚህ ማውራው። እሱ ኤምባሲ ውስጥ ገብቶ ስለ ኤርትራ ደግፎ ሊያወራ ይችላል እንጂ ከዛ ውጪ ምንም አይነት ነፃነት እንኳን ኖሮት ድምጽ አስተያየት መስጠት አይችልም። ምክንያቱም ዲሞክራሲ አይታወቅም ሀገሪቷ፣ ልምምድ የለውም ማህበረሰቡ። ተዘግቶ ያለ ህዝብ እኮ ነው። አንድ መሪ እኮ 34 ዓመት ነፃነት በዓል እያከበረ እኮ ከአንድ ሰዓት ንግግር እኮ ወደ 50 ደቂቃ እኮ ስለ አንድ ሀገር አያወራም እኮ። ልማት የለ፣ ሪፖርት አይቀርብ፣ እንደዚህ አይነት ትራንዛክሽን አለ፣ እንደዚህ አይነት ግድብ ሰርተናል ምናምን የለም። ሁሉ ጊዜ ስራው የሰዎችን ሀገር ማበጥበጥ፣ ስፔሻሊ ኢትዮጵያን ማዳከም ስራ ሲሰራ የነበረ መንግስት ነው። ያንንም ዛሬ ቁልጭ አድርጎ ተናግሮታል። ይሄ አስተሳሰብ ነው። በእኛ ስር ሆናችሁ፣ በእኛ ተርም ሆናችሁ፣ በእኛ ስር ሆናችሁ እኛ ኢትዮጵያ እንደምንፈልጋት እናርጋት ነው። ይሄ አስተሳሰብ ነው ጠቅላይ ሚኒስትሩና ፕሬዝዳንቱን የሚያጣላቸው። በእኛ ስር ሁኑ የሚባል ጥያቄ ልጠይቅ ሶራ። ኢትዮጵያ በሚሊተሪ ጠንካራ ከሆነች፣ ኢትዮጵያ ውስጣዊ አንድነቷ ጠንካራ ከሆነ፣ በኢኮኖሚ የፈረጠመች ከሆነች፣ በሚሊተሪ የፈረጠመች ከሆነች፣ ሰላምና መረጋጋት የሰፈነባት ሀገር ከሆነች፣ ግን የባህር በር የሌላት ሀገር ከሆነች
አይኗን የምታማክረው ወደ ኤርትራ ነው። አዎ ኦቬስ እኮ የሰው ልጅ ፈርጣማ ከሆነ ፍላጎቱ ይጨምራል። ስለዚህ ይሄን አውቀው ኤርትራውያን ቢያተራምሱ ቋንቋን ቢደበላልቁ ሲፈልጉ አማራ ውስጥ ሲፈልጉ ትግራይ ውስጥ ሲፈልጉ ኦሮሞ ፖለቲካ ውስጥ እየገቡ በነፍስ ቢጫወቱ አንተስ ኤርትራዊ ብትሆን ከዚህ የተለየ ምን ታደርጋለህ? ይሄን አይደል ማድረግ ያለባቸው። ይሄ እንዴት ያስገርማል? ቢኮዝ አንተ ከጠነከርክ ልትወራቸው ነው። እነሱ ደግሞ አንተ እንዳጠነክር ቢሰሩ ምንድነው ችግሩ? ልክ ነው። ቀደምት መሐመድ የተናገራቸው ሀገሮች አሉ ውስጣቸው ቅጥረኛ ሆኖ ለምሳሌ ኢራን ውስጥ ሆነው ነው ጥቃት እንዲደርስ የሚያደርጉት ሎቢስቶች አሉ ምናምን አለ። ልክ ኢትዮጵያ ውስጥ እንደዛ አስተሳሰብ ቀጥረው እነሱም ያቺ ሀገር ጠንካራ እንዳትሆን እየሰሩ ነው ይሰራሉ። ያንን ነገር እኛ ሀገርም እኮ ይሰራሉ። የኢትዮጵያ መንግስትም እኮ ይሰራል እኮ በተዘዋዋሪ መስራቱ እኮ አይቀርም። እንዳለውም መሐመድ የሚባል ግሩፖችንም በተለያዩ መልኩ ተቃዋሚዎችንም ያደራጃል እኮ የኢትዮጵያ መንግስትም እኮ በይፋይ ባልሆነ መንገድም እኮ ያችን ሀገር እኮ የማዳከም ስራ ይሰራል እኮ። ኤርትራም እንደዛ ትሰራለች። ያ ግን እነሱ የሚያስቡት አይነት ብቃትና ያንን የመነጣጠል ኃይል አላቸው ብዬ አላምንም። በግል ይሞክራሉ ሞክረዋልም ብዙ አመት ሞክረዋል እኮ ሳይሞክሩ የቀሩበትም ነገር የለውም እኮ። ያንንም ሞክረው አልተሳካላቸውም። ኢትዮጵያ የበለጠ እየጠነከረች የበለጠች እያደገች የበለጠ እየገዘፈች ነው። የትግራይ ጦርነት ጊዜ እኮ ኤቲኤም አይተው እኮ ጥይት መቶ ብር ሊወስድ የሞከሩ ሰዎች ናቸው እኮ። ኤቲኤም እንኳን አይተው የማያውቁ ሰዎች እኮ ናቸው። ምንም አይነት የልማትና የእንቅስቃሴ አይነት ነገሮች እኮ የሌለበት ነገር ሁሉ ነገር እኮ ብርቅ እኮ ነው። ከአሜሪካ እኮ ኢትዮጵያ አዲስ አበባ ሄደው ነው የሚዝናኑት እኮ። ኦኬ ስለዚህ እነዚህ ሰዎች እንዴት ነው የምታሸንፋቸው? እኛ እነዚህን ሰዎች ማሸነፍ የምንችለው አንደኛው ነገር ጦርነት ለማንም ስለማይጠቅም በዲፕሎማሲያዊ መንገድ ማሸነፍ እንችላለን። ምክንያቱም በዲፕሎማሲያዊ ትግል ከዓለም ሞር ከኤርትራ የተሻለ አቅም ስላለን ማለት ነው። በሚሊተሪም አቅም አለን እንዳልከውም እንደ ክሪሚያ ምናምን እኮ መቆጣጠር እንችላለን። በአቅሙ አለን ያንን ማድረግ እንችላለን። ግን ለዘላቂ መፍትሄና ዘላቂነት ያለው ተጠቃሚነት እዛ ቦታ ላይ ለማግኘት የምትሰራቸው ስራዎች አሉ። ለምሳሌ እኛ እንደ አሰብን ብንይዘው መያዝ እንችላለን። ብንይዘው ዘላቂ ሆነን ያንን ቦታ ለማስተዳደር የሚያስችል የህዝብ ስራዎች መስራት አለብን። ህዝባዊ ስራዎች እዛ ጋር ያሉት የአፋር ማህበረሰቦችን ምናምን ማሳመን መቻል አለብን። እዛ ጋር ባለ ማዕበል ወይም አመጾች በተለያዩ መንገዶች ወደ ኢትዮጵያዊነት ስሜት እንዲኖራቸውና ወደ ኢትዮጵያ እንዲቀላቀሉ የሚታረግበትን መንገድ መስራት አለብን። ከሚሊተሪው ጎን ለጎን ሚሊተሪውን ማሸነፍ እኮ ይቻላል። አሁንም እኮ ኤርትራን እኮ በአንድ ወር ውስጥ እኮ መቆጣጠር እንችላለን። ያ አይደለም ፖይንቱ እኮ። ያንን ግን ዘላቂ ሆኖ የኤርትራ ህዝብም ደግፎት እንደ ኢራን ለምሳሌ ሬጂም ቼንጅ እንዲደረግ የኤርትራ ህዝብም እንዲያመን የፖለቲካ ስራ መስራት አለበት። ኖርማሊ ማለት ነው። ያ እንዲሆን ነው መደረግ ያለበት። በሚሊተሪ ምንም እኮ ችግር የለውም እኮ ቀላል ነው ማድረግ ይቻላል። ፓወሩ አለ። በየትኛውም መልኩ ባለው ሁኔታ ወቅታዊ ሁኔታ ኤርትራ ማሸነፍ የምንችልበት በጣም ሰፊ እድል አለ። ደግሞም ይቻላል። ግን ያንን ለማድረግ እዛ ውስጥ ያለው ህዝብ ተነስቶ ሬጂም ቼንጅ እንዲያደርግም የተለያዩ ድጋፎችን ማድረግ መቻል አለበት። ያንን አይነት መንገዶችን መከተል ራሱ ይቻላል። ዲፕሎማሲው ድጋፍ እኮ ያደርግላል። ዲፕሎማሲ ለምሳሌ እኮ ብዙ ማዕቀቦች ከኛ በለጠ እነሱ ላይ ነው ያለው። እኛ ደግሞ ሞር ፓወርፉል ነን። ያንን ነገር ማድረግ እንችላለን ብዬ አምናለሁ። ያንን መንገድ ብንከተል የተሻለ ነው ብዬ እጠብቃለሁ። ከዛ አንድ ዳኒ ነበረች ቅድም ያነሳት ነገር ነበር። ዳኒ 40 ሰከንድ አለሽ። ዳኒ ቅድም ያነሳት ነገር ነበር። የአሁኖቹ አመራሮችና መሪዎች ናሽናሊስት የሆኑት 7 ዓመታቸው ነው አሁን ነው ናሽናሊስት የሆኑት ብሏል። በጣም ቴንኪው ነው። ናሽናሊስት ስለሆኑ ነው መደግፋቸው። ባይዘው ብሔርተኛ እናንተ 3 ዓመት 4 ዓመት ሆናችሁ አልቻላችሁበትም ከሆናችሁ ማለት ነው። ያንን ፓርት ናሽናሊስት መሆኑን ነው እኔ የምፈልገው። የናሽናሊስት ስሜቱ በአንድ አይመጣም። ልክ ነው። 27 ዓመት በብሔር ፖለቲካ ውስጥ የታጠሩ ሰዎች ሊሆኑ ይችላሉ። ከዛ ሲስተም ወጥተው የናሽናሊስት አጀንዳን ይዘው ለኢትዮጵያ የባህር በር እየተሟሟቱ ነው ያሉት። አንተ ልክ ነው። ሁለት ሀገር ስላለ ድንገት አንዱ ጋር ተቀምጣ አንዱን ጨዋታ ለማጫወት ስለምትፈልግ ሊሆን ይችላል። ግን ኢትዮጵያ መሪዎች አሁን ናሽናሊስት ናቸው። ከምንም በላይ ብሔርተኝነትን ለመጸየፍ ለማጥፋት እየታገሉ ያሉ ናቸው ብዬ እናገራለሁ። አመሰግናለሁ። እሺ ታንክ ዩ ሶራ። እሺ ከሶራ ቀጥሎ ማን ወደ ኦፒዲዮ ነው? ኦፒዲዮ አንተ ነህ? እኔ ነኝ ቴዲ፣ እኔ ነኝ። እኔ ተራ ነው። እሺ ዳንያችን 7 ደቂቃ አለው ወንድሜ። እሺ 1 ሰከንድ ቴዲ፣ 1 ሰከንድ። ኦኬ ያ
ኦኬ እሺ ቴንክ ዩ ቴዲ። ያው ካሜራ እንግዲህ ያው ግዴታ አይደለም ስላልክ ነው፣ በኋላ በደንብ እንከፍታለን ስላልክ ነው። እሺ እንግዲህ አመሰግናለሁ። በመጀመሪያ ቴዲ እንግዲህ ያው እታች ላለው ለወንድሜ ለመሐመድ ስነግረው የኤርትራ መንግስት አይደለም ከኢራን መሳሪያ የሚቀበለው የኢትዮጵያ መንግስት ነው። ተምታቶብህ እንዳይሆን የኢትዮጵያ መንግስት ነው በፊት ለፊት መጥቶ በእስክሪብቶ የተፈራረመ የተዋዋለው እንጂ የኤርትራ መንግስት አይደለም። ምናልባት ኢራንና ኤርትራ ካልክ ምናልባት ዳላክ ደሴ ላይ ከፍተኛ ሚሳይሎች ሚሳይሎች አሉ፣ ራዳሮች አሉ። የነ ኢራንን ህገወጥ መሳሪያ የምንቆጣጠርበት ኤርትራ መንግስት እንግዲህ ለ30 ዓመት ኦልሞስት ስልጣን ላይ ከመጣ ጀምሮ ፈቅዶልን ያንን ቀጠና እንግዲህ እንዳያዋክቡት እንደ ኢራንና እንደ ሁቲን እንደ ሐማስ ያሉትን ያንን ቦታ እንግዲህ ስትራቴጂካዊ ቁልፍ ቦታ እንግዲህ የባድ አልመንዳብ ሪንግን ቦታ ላይ እንግዲህ ቁልፍ ቦታ ሰጥቶ ነው ያለው የኤርትራ መንግስት ነው እንጂ የኢትዮጵያ መንግስት አይደለም። ይሄ ይስተካከል። የኢትዮጵያ መንግስት ማለት ከፈለክ ትክክል ነው። የኢትዮጵያ መንግስት መሳሪያ ይሰጣል ለኢትዮጵያ፣ የኢራን መንግስት የኢትዮጵያ መንግስት መሳሪያ ይሰጣል። ይሄ ለመሐመድ። ከዛ በተረፈ ሌላው ላልከው ነገር ያው ውሾች ይጮሃሉ ግመሎች ይሄዳሉ ነው የሚባለው እና ስለሌላ ጉዳይ መልስ መስጠት አይጠበቅብኝም። ለምን ስራችንና ውጤታችን እንደ እስራኤል በተግባር ያው በነፍጣችን እያሳየን ነው ማለት ነው። ወደ ሌላ ወደ ዋነኛ ፖይንት ስመጣ ቅድም ወንድሜ ቡኖ በደሌ ጃስቲፊኬሽን ለሰጠኝ ነገር አመሰግነዋል። ለምን ቅድም ወንድማችን ቡኖ በደሌ ምን አለ? ሌንጮ ባቲ እንግዲህ ኦሮሞን ከፍ ለማድረግ ኢትዮጵያን ዝቅ ማድረግ ነበረብን። ለምን የነበረች ኢትዮጵያ ኦሮሞን የገደለች ኦሮሞን የጨፈጨፈች ኢትዮጵያ ስለነበረች ኢትዮጵያነትን ዝቅ አድርገን ኦሮሞነትን ከፍ አድርገናል ብለዋል። ይህን ነገር ሲያደርጉ ግን ሌንጮ ባቲ የኤርትራ በረሃ ውስጥ ነበረ፣ የግብፅ በረሃ ውስጥ ነበረ ይህን ሲያደርገው። ስለዚህ ሌንጮ ባቲ ሲያደርገው ትክክል ከሆነ ያ ነገር ሌንጮ እንግዲህ ቡኖ በደሌ እንዳለ ትክክል ነው ብሎ ስታንድ ከያዘ መብቱ ነው። ግን የአማራ ደግሞ ብሔርተኛ መጥቶ ደግሞ ይህን አቋም ደግሞ ተመሳሲዝ ደግሞ ልትገረምና በአንዳ ወደ ሀገር ሻጭ ልትሉ አችልም። ኦሮሞ ሲያደርገው ትክክል ሲሆን አማራ ደግሞ መጥቶ ደግሞ በኢትዮጵያ ጥላ ስር ደግሞ እየተገደልኩ ነው፣ ስለዚህ ኢትዮጵያን ዝቅ አድርጌ ነው አማራነቴን በመጀመሪያ ማስቀደመው ሲል ለኦሮሞ ብሔርተኛ እንግዲህ ለሌንጮ መብታቸው ነው ካልክ ለአማራ መብቱ ሊሆን ይገባል፣ ፖለቲክስ ከሆነ ማለት ነው። ስለዚህ ወደ ዋነኛ ነጥብ ስገባ ማለት ፋክቱን ነው ቴዲ ቅድም እንዳልከው ነጭ ነጩ ማውራት አለብን ብላል። ትክክል። አሁን እኮ ማለት እኮ አንዱ ለሶስት አድርገን እናስቀምጥ እስኪ። አሁን ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ ማን ነው አብላጫ ያለው? እኔ ለምሳሌ በኤርትራ ሳይድ የሚታየን አስቀምጣለሁ። ብልጽግናዎች ካሉ ደግሞ እስኪ በኢትዮጵያ ሳይድ እነሱ እኛ ላይ የነው መነጽር ካለ ያስቀምጡልን። አሁን ቅድም ወንድማችን መሐመድ በተናገረው ነገር አሁን ጂኦፖለቲክሱ ተቀይሯል። በዚህ ሰዓት ኢትዮጵያና ኤርትራ ጦርነት ቢገጥሙ በኢትዮጵያ በኩል ያሉት ሀገራቶች ቢዚ ናቸው። ለምሳሌ ኢራን አንደኛው መሳሪያ አቀባይ ሀገር የራሷን ህልውና ትግል እያደረገች ነው ለሰርቫይቨር። ዩናይትድ አረብ ኤሚሬት ኢራን ላይ የሚወረወረው የኒውክሌር መካመቻ ቦታ ላይ የሚወረወረው መሳሪያና እነዚህ ጸረሮቹ ወደ ሀገሯ እንዳትገባ የቤት ስራ ላይ ነው ያለችው። ሳውዲ አረቢያ እንግዲህ ወደ እስራኤል የሚወረወሩትን ሚሳይል እንግዲህ በመመልከትና በማውረድ ተወጥረዋል። አጠቃላይ ባህር ሰላጤው ሀገራቶች በእስራኤልና በኢራን በሚደረገው ጦርነት ላይ ራሳቸውን ለመታደግ ቢዚ ሆነዋል። ቱርክ ማዕከለኛ ጨዋታ ለመጫወት ኢራንን ለማዳን በዚህም ከእስራኤል ጋር ያላትን ነገር ከአሜሪካ ያላትን ነገር አለማጣላት መካከል ነው ያሉት። ስለዚህ ለአብይ አህመድ ደግሞ መሳሪያ የሚያቀብሉት እንግዲህ ድሮ የሚሰጡት እንግዲህ የባህር ሰላጤዎች ሀገሮች ናቸው። እነዚህ ሀገራቶች ደግሞ ተጠምደዋል። አሁን ደግሞ መጪው ደግሞ ክረምት ነው። ስለዚህ አብይ አህመድን አሁንና የኤርትራ መንግስት ቢገጥሙ የአብይ አህመድ ባላንጣዎች ሊመጡ አይችሉም በዚህ ሰዓት ማለት ለምን በራሳቸው በውስጥ ችግር ተወጥረዋል ማለት ነው። ሁለተኛ በጎረቤት ደረጃ እንምጣ። የአብይ አህመድ መሰረታዊ ችግሩ ማለት ነው ከሶማሊያ ጋር ጸብ ውስጥ የገባ መንግስት ነው። ከጅቡቲ ጋር በአይነ ቁራኛ ያለ መንግስት ነው። ሱዳን ጋር አንደኛውን ቡድን ይዟል። ከናልቦራን ቡድን ጋር ደግሞ ጸብ ውስጥ ያለ ቡድን ነው። በጎረቤት በጠላትነት ፍርጅ እንኩሪና ኤርትራ የታጠረ ቡድን ነው። ይሄ በጎረቤት ደረጃ ማለት ነው። ለአብይ አህመድ መሳሪያ በማያቀብሉ ዝርዝር ያለ በጎረቤት ተናገር ያለው። ሶስተኛ አንድ ጦርነት ለማድረግ ቴዲ መሰረታዊ ነገር ምን ያስፈልጋል? ደጀን ያስፈልጋል። ጦርነት ደጀን ካሌለ የትም መራመድ አችልም። ዛሬ ባለንበት ወቅታዊ የፖለቲካ ቁመናና ሁኔታ የአማራ ምድርና የትግራይ ምድር ለአብይ አህመድ ላለው ለብልጽግና 4 ኪሎ መንግስት የደጀን መሬት ነው ወይስ የጽዮን የጠላት መሬት ነው? ቲፒኤልኤፍ ወደ 200,000 ሰራዊት የሚጠጋ አለው መሳሪያ እስከ አፍንጮ የታጠቀ። ወይስ አንድ ጥያቄ ልጠይቅህ? እሺ ጠይቅ። የባህር በር የአብይ አህመድ ወይ የጀዋር መሐመድ ጉዳይ ነው እንዴ? የአብይ አህመድ ጥሩ ጥያቄ። ይሄ የአብይ አህመድም ጉዳይም አይደለም የግለሰብ ጉዳይ ነው ወይስ የባህር በር እንደ አንተ ኢትዮጵያዊ ነህ አይደል? ለምሳሌ ኦፍኮርስ
አልፎም ደግሞ አሁን የምትኖረው እስራኤል ውስጥ ነው። ጀርመን ያለሁትም እስራኤል ምንም ነው፣ ሁለቱም ቦታ ነው ያለሁት። ኦኬ የእስራኤል ደጋፊ ነው በሚለው እስራኤል ነው የምትኖረው ልበል። በቃ በእስራኤል ደጋፊ ሰው ጀርመን ነህ ልበል ለምሳሌ። እሺ እንደ አንድ ጀርመናዊ የምትደግፈው ፓርቲ ምንም ሆነ ምን የጀርመንን ህልውና አደጋ ውስጥ በሚከት ጉዳይ ላይ ግን አትደራደርም። ምን እኮ ጀርመናዊ እኮ አይደለሁም እኮ ምሳሌ ነው ያልኩህ። ኦኬ እስራኤል ዲፔንድ በኢትዮጵያ ምሳሌ እንስቶ በኢትዮጵያ እኮ መስጠት እኮ እንችላለን። ሩቅ አስኪድ እስራኤላዊ ነህ ልበል ምናልባት ህመሙ የሚሰማ ከሆነ ብዬ ነው። አሁን እስራኤላዊ ነህ ከኢራን ጋር የተታኮስክ ነው። ኢራን ላይ የምትተኩሰው ኒውክለር እያብላሉ ነው። ኢንሪችመንት ካፓሲቲያቸው 100% ከሆነ ነገ ከነገ ወዲያ ቅድምም ቤንጃሚን ኔታንያሁ ሲናገሩ ሰምታችሁ ከሆነ ያጠፉናል በሚል ገና ለገና በይሆናል ነው አይደለም። እሱ ብቻ አይደለም ይላል። ኦፍ ኮርስ አለ። እንዴት የለም? ወይ ሌላው ነው ሌላው እኮ ነው መሰረታዊ ነው። ሌላው ነው መሰረታዊ ጉዳይ። አንዴ ነው ጥያቄ። እኔ እኮ ሌላው ነው እኮ ለኛ እኮ መሰረታዊ ጉዳይ እኮ የኢራን እኮ ኒውክሌር ብቻ እኮ አይደለም። ጠየቀኝ አይደል እንዴ? እሺ ቆይ ጥያቄን አልጨረስኩም። እሺ አንተ የምትለኝ እሺ በለኝ። ሌላ ምንድን ነው ለኛ ዋነኛው መሰረታዊ ምክንያት? ኦልሞስት ፎር 2 ዴኬድስ ለ20 ዓመት ሙሉ ሂዝቦላ የሚባለው ጠላት አስቀምጣለን። ሐማስ የሚባል ቡድን አደራጅታ፣ ሁቲ የሚባል ቡድን አደራጅታ፣ ሱሪያ ውስጥ ደግሞ የአሳድን ሬጂም አደራጅታ ለ20 ዓመት ሙሉ ራሷ አንድ ጥይት ሳትተኩስ ፕሮክሲ ወር እያደረገችብን ነበር። በዚህ 20 ዓመት ውስጥ በሺህ የሚቆጠሩ የኛ ዜጎች አልቋል። ይሄ ነው መሰረታዊ ኮዙም አንዱ። ኦል አባውት ናሽናል ሴኩሪቲ ጉዳይ ነው ይሄ። ዞሮ የተለየ ነገር ናሽናል ሴኩሪቲ ጉዳይ ነው። አዎ እሱን እኮ ነው ማለት የተለየ ነገር እኮ አላወራህም። ይቅርታ ወይ ዳኒ ተረጋጋና ስማኝ። የኔን ጥያቄ ምንም በለው በፕሮክሲ ዋር የሚዋጉ በላቸው ኒክለር በለው ምንም በለው ኢትስ ኦል አባውት የእስራኤል ናሽናል ሴኩሪቲ ጉዳይ ነው ብለው ነው አይደል? በትክክል እንደ አንድ ኢትዮጵያዊ፣ እንደ አንድ ኤርትራ፣ እንደ አንድ እስራኤላዊ the closest የእናንተ ጎረቤት ጆርዳን የምትባል ሀገር ናት። እዛ አጠገባችሁ ጋር ወይም ኢራቅ ጋር መጥተው የእስራኤል ታሪካዊ ጠላቶች ተብለው የተፈረጁ ሀገራት ወታደራዊ ስምምነት ቢያደርጉ ኒኩለር ቢተክሉ ሚሳኤል ቢተክሉ አውቶማቲካሊ ጦርነት ውስጥ ትገባላችሁ። ቢኮዝ ነገ ከነገ ወዲያ ምን ሊፈጠር እንደሚችል ስለማታውቁ የናሽናል ሴኩሪቲ ጉዳይ ስለሆነ ማለት ነው። ጆርዳን ላይ መጥቶ እንደዚህ ቢያደርጉ በትክክል ታጠፋችኋለሁ። እሱን እንግዲህ የፖለቲካ ውሳኔ የሚወስዱ እንግዲህ ጠቅላይ ሚኒስትሩ ነው። በእኔ ደረጃ ከጠየቀኝ ኦፍኮርስ ራሴን ቀድሞ ደረጃ ነው ሰልፍ ዲፌንስ አይደለም። ጆርዳን ጋር ላይ እኮ ኢራን ጋር ሄደም እኮ እንዲያደርግ ነው አሁን ፖይንት መሰለህ። ትክክል ራይት ኤግዛክትሊ። እሱ ብቻ አይደለም እኮ ወደ ኖርዝ አፍሪካ ሄደ እኮ ሊቢያ ላይም እኮ ለሌለውና ያሰገኛል ብለህ እኮ ማሞር ጋዳፊን እኮ አስወግዳል እኮ። እሱ አይደለም አሁን ፖይንቴ። ይሄንን ይዘህ መጥተህ ወደ ኢትዮጵያ ደግሞና የባህር በር ጉዳይ የገዢው ፓርቲ ጉዳይ ነው ወይስ የኢትዮጵያ የናሽናል ሴኩሪቲ ጉዳይ ነው ብለን የምታምነው? የዩናይትድ አረብ ኤሚሬት እና የኢራን ጉዳይ ነው። የዩናይትድ አረብ ኤሚሬት እና የኢራን ጉዳይ ነው። ጥያቄ በደንብ ዲፕ ስለምናውቀው የአብይ አህመድ ጥያቄ አይደለም። አንተ እንደ አንድ ኢትዮጵያዊ ላንድ ሎክድ ወይም ደግሞ የላንድ ሎክድ ሀገር ተወላጅ መሆን ወይም ደግሞ ኢትዮጵያዊ ስትሆን የባህር በር አልባ መሆን አያሳስብም? የባህር አልባ መሆኔን ሊያሳስበኝ የሚችለው ባህር ወደብ ሊኖረኝ የሚችለው ዓለም አቀፍን ሕግና ድንጋጌ ባከበር ሁኔታ ነው እንጂ የሰው ሀገር ሉዓላዊነት ጥሼ ወይ ሰብሬ ገብቼ አይደለም። እሺ እንዴት ነው የምትወስደው? እንዴት ነው እሱ የምታሳከው? አካሄዳለ ማህመድ ነገራችን አሁን የተናገረው ንግግር ትልቅ ወንጀል ነው። ቆይ እሱን እንመጣበታለን። እሺ አይደለም ክላሪፋይ አድርጎ መሄድ አለበት። ቆይ ቢውት አድርግ። ኖ እኔ ካንተ ነው ጥያቄ የምቀበለው እንጂ ቴዲ ነኝ ከሱ ጥያቄ አልቀበልም። አካሄዱን ነው የምናገረው። አካሄዱ ላይ ችግር ካለበት እኮ አካሄዱ ላይ የኢትዮጵያ ናሽናል ኢንተረስት የዩናይትድ አረብ ኤሚሬት እና የኢራን ፕሮግራም ነው ብሎ መረጃ ላይ ነው እያለ ያለው። ይሄ ማለት አሁን ባለው ልጨርስ። አሁን ባለው ጂኦፖለቲካል ተርሞይል ኢትስ ዳይሬክትሊ ኢትዮጵያኖችን ምን እያደረገ ነው? ፕሪሴቲንግ ነው። በነገራችን እናውቃለን ምን እየታሰበ እንደሆነ። ይሄን ኢትዮጵያዊ ነኝ ብሎ ደሙን የሚሰጥ
ደሙ የሚፈላ ሰው እኒህን ንግግሮች እንደ ተራይቶ የሚሄድ ከሆነ there is something ማለት ነው ያልተረዳነው ነገር። ኦኬ አሁን ዳኒ በሆነ ማዕቀፍ ውስጥ ያለ ልጅ ነው። እሱ የሚደግፍበት የፋኖ አደረጃጀት ሊኖር ይችላል። እንደ ግለሰቡ ነው የሚያወራው ነገር ሊኖር ይችላል። ልብና ኩላሊት መመርመር አንችልም። የሰውን ኢንቴንት መመርመር ከባድ ነው በጣም። አሁን የምጠይቀው ጥያቄ እና አንድ ኢትዮጵያዊ እንውሰደውና ዳኒ የባህር በር ልናገኝ የምንችለው እንዴት ነው? በመጀመሪያ ደረጃ የባህር በር ያስፈልገናል ብለህ ታስባለህ? ጥያቄውን አስተካክለው። የባህር በር ያስፈልገናል ወይስ መጠቀም አለብን ኦን ማድረግ አለብን የሚለውን አስተካክለኛ። አሁን ላንድ ሎክድ ነን። የባህር በር ኦፍኮርስ እንደ ጅቡቲ እንደምንጠቀመው ያስፈልገናል። ሌላም ተጨማሪ ለምን ሀገሪቷ ትልቅ ሀገር ናት። ኦኬ አንተ እንደ አንድ ኢትዮጵያዊ መንገድ ላይ ስትራመድ ሀገር የባህር በር የላትም። ይሄ ያሳስባል ብዬ ተስፋ ላድርግና እንዴት ነው እቺ ሀገር የባህር በር ሊኖራት የሚችለው ብለህ ታስባለህ? እስኪ ንገረኝ። የባህር በር ሊኖራት የሚችለው እኮ ደገምኩልህ እኮ ቴዲ እኮ ልክ ሌሎች ሀገሮች ላንድ ሎክድ የሆኑ ሀገራቶች ዓለም አቀፍና ሕግንና መርን ተከትለው ከጅቡቲ ጋር ለምሳሌ ዓለም አቀፍና ሕግን መርን ተከትለን ነው ከጅቡቲ ሬድሲ ላይ አክሰስ ያለ ኤርትራ መንግስት ጋር ጅቡቲ ልመልስልህ ቴዲ እያቋረጥከኝ ልመልስልህ። ጅቡቲ መሐመድ ጌሌ እኮ ተናገሩ። የታጁራ ወደቡን ውሰዱት፣ ነገር ግን ኤክሰፕት ለሚሊተሪ ቤዝ ከዛ ውጪ መጠቀም ትችላላችሁ አሉ። ሚሊተሪ ግን ቤዛችንን እዛ እናደርጋለን ካላችሁ አንስማማም አሉ። አሁን የኢትዮጵያ መንግስት እየጠየቀ ያለው የባህር በር ሸቀጥ ለማስገባትና ለማስወጣት አይደለም። የባህር በር የምፈልገው ለናሽናል ሴኪሪቲ ነው። የሚያሰጉን ብዙ ነገሮች ስላሉ ባህሩ አካባቢ ሙሉ የተደረገ እንዳለ ስለምንፈልግ ወታደራዊ ቤዝ እንዲኖረን እንፈልጋለን ነው እያለ ያለው። ይሄ እንዴት አለ? ኦኬ እሺ